ዛሬ ልናየው የምንችለው ብሊዲንግን ወይም ደግሞ በአማርኛው መድማት እየተባለ የሚጠራውን ሀሳብ ለማንሳት እንሞክራለን ማለት ነው። ሶ ብሊዲንግ ምን ማለት ነው? ወይም ደግሞ ዋት ዳዝ ሚን ብሊዲንግ፣ ምልክቶቹ ምንድን ናቸው? ከዚህ ባለፈ ደግሞ ታካሚዎቹን እንዴት ማገዝ እንችላለን፣ ብሊዲንጉ እንዴት ማስቆም እንችላለን እና መሰል ሀሳቦቹን የምናነሳበት በጣም ወሳኝ የሆነ ሀሳብ ስለሆነ ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር ማለት ነው። ሶ ዚስ ብሊዲንግ አይዲያ ኤንድ ሪሌትድ ኮንሰርንስ ኦር ኮንሰፕትስ ማይት ቢ ሃይላይትድ። ስለዚህ መጀመሪያው ጋር ዲፊኒሽኑ ጋር ስንነሳ ማለት ነው ብሊዲንግ የምንለው ጉዳይ እንግዲህ በጣም ስትሬት ፎርዋርድ የሆነ ዴፊኒሽን ነው ማለት ነው። ብለድ ሎስ እየተባለ የሚጠራ ጉዳይ ነው። ስለዚህ ብለድ ሎስ የምንለው ጉዳይ ግን ሁለት አይነት በተለያየ መልክ ሊገለጽ ይችላል ነው። ሶ የመጀመሪያው ጉዳይ ብለድ ሎስ ማይት ቢ ኢንተርናል ኤንድ ኤክስተርናል ሊሆን ይችላል ነው። ወይም ደግሞ ሰዎቹ ውስጣዊ ደም ሊፈስ ይችላል ወይም ደግሞ በውጫዊ መልኩ ደም ሊፈስ ይችላል ነው። ስለዚህ ኢንተርናል እያልን የምንጠራው ጉዳይ ታካሚዎቹ ምን አይነት ምልክት ሊያሳዩ ይችላሉ? ብዙውን ጊዜ ማለት ነው የመበለዝ አይነት ምልክቶቹ እዚህ ጋር እንደምታዩት ሊያሳዩ ይችላሉ ነው። ስለዚህ ጉዳት ገጥሟቸው ወይም ደግሞ የሆነ ኢንጁሪ ነገር ገጥሟቸው ሰዎቹ ከቆዳቸው በታች ወይም ቆዳቸው አካባቢ ላይ የመበለዝ ምልክት ብሎም ደግሞ የእብጠት ምልክቶቹ አሉ ማለት that individual is already affected with internal types of bleeding ተብሎ ይታሰባል ማለት ነው። ስለዚህ መበለዝ ምንለው ጉዳይ ወይም ብሩዝ እያለ የምንጠራው ጉዳይ ነው። ከዚህ ባለፈ ደግሞ ታካሚዎቹ ስዌሊንግ ይኖራቸዋል። ሶ we are expected to suspect the patient is internal bleeding ማለት ይጠበቅብናል ማለት ነው። ሁለተኛው ጉዳይ ኤክስተርናል እያለ የምንጠራው ጉዳይ ነው። ሶ ኤክስተርናል ከሆነ እንግዲህ ብሊዲንጉ ማለት ነው አውትሳይድ ኦፍ ዘ በዲ ብሊድ እያደረገ ነው ወይም ደግሞ ከስኪን ውጭ ወይም ደግሞ ከሰዎቹ ከቆዳቸው ውጭ እንግዲህ ብለዱ ምን ያደርጋል ነው የመፍሰስ ባህሪ ይኖረዋል ነው። ስለዚህ እንደዛ አይነት ታካሚዎቹን በጣም ሲቪር የሆነ አክቹዋሊ ኢንተርናል ታይፕስ ኦፍ ብሊዲንግ ብለን የምናስበውም በጣም ሲቪር ነው፣ ላይፍ ትሬትኒንግ የሆነ ጉዳይ ነው። ኢቨን ታካሚዎቹን ለኢሚዲየት ታይፕስ ኦፍ ዴዝ ኢቨን ኤክስፖዝ ሊያደርግብን ይችላል። ስለዚህ ኢንተርናል ብሊዲንግን ቀድመን ሰስፔክት ማድረግ በጣም ወሳኝ ጉዳይ ነው። ምናልባት ሰስፔክት ባናደርግን ታካሚዎቹ ለኢሚዲየት ዴዝ ወይም ደግሞ ለሰደን ዴዝ ኤክስፖዝ ሊደረጉ ስለሚችሉ ጥንቃቄ እናድርግ ነው። ኤክስተርናል ታይፕስ ኦፍ ብሊዲንግ ከሆነ ጉድ ፓርት ምንለው እንግዲህ ሰዎቹ በቀላሉ አይደንቲፋይ ያደርጉታል ነው። ለምን? ውጫዊ ስለሆነ ፍሰቱ ወደ ውጭ ስለሆነ ሰዎቹ በአይናቸው ኦብዘርቭ ማድረግ ይችላሉ ነው። ስለዚህ በዛ ታይም ላይ ኢሚዲየት አክሽን ቬሪ ኢምፖርታንት። ስለዚህ ሁለት ቢግ ፕሮብለሞችን ያመጣል ነው። የመጀመሪያ ይሄ ኤክስተርናል ብሊዲንግ ምንለው የመጀመሪያው ጉዳይ ብሊዲንጉ ነው ባይ ኢትሰልፍ። ሁለተኛው ጉዳይ ደግሞ ኤክስተርናል ስለሆነ the skin is already damaged the tissue under the skin is already break ስለተደረገ ሰዎቹ ለኢንፌክሽን ኤክስፖዝ ይደረጋሉ ነው። ስለዚህ ብሊዲንግን ኮንትሮል ከማድረግ ባለፈ ኢንፌክሽንንም ኮንትሮል ማድረግ ወይም ደግሞ ለባክቴሪያ፣ ለቫይረስ፣ ለመሰል ነገሮች ሰዎቹ ኤክስፖዝ እንዳይደረጉ ወይም እንዳይጎዱ እንደዚህ ነገሮችን ማሰብ ይጠበቅብናል እንደማለት ነው። የመጀመሪያውና ላይፍ ትሬትኒንግ የሆነውን ጉዳይ ብሊዲንጉን ካስቆምን በኋላ ኢንፌክሽንን ደግሞ ማሰብ ይጠበቅብናል ነው። ዚያዘር ጉዳይ ብሊዲንግ ምንለው ነገር ማለት ነው በሁለት መልኩም ሊታሰብ ይችላል ነው። የመጀመሪያው ጉዳይ አሁንም the other classification ወይም ደግሞ the other way of ካቴጎሪ እያልን የምንጠራው አንደኛው ብሊዲንጉ ማይት ቢ ማይነር ሊሆን ይችላል ወይም ደግሞ ቀላል ብለን የምናስበው። ሁለተኛው ጉዳይ ደግሞ ሲቪር ሊሆን ይችላል ወይም ደግሞ ከበድ ያለ አይነት ብሊዲንግ ሊሆን ይችላል። ስለዚህ ታካሚዎቹን አፕሮች የምናደርግበት ወይም ደግሞ ማይነር ታይፕስ ኦፍ ብሊዲንግ የገጠማቸው ታካሚዎቹና ሲቪር ነገሮች የገጠማቸውን ታካሚዎቹን ህንድል የምናደርግበት ቆይ ይለያያል እንደማለት ነው። እዚህ ጋር እንግዲህ ሀሳቦቹን ስንይዝ ስለዚህ ማይነር ብለን የምናስባቸው እንግዲህ ማይት ቢ አብራዥን ሊሆን ይችላል፣ ከላይ ታካሚዎቹ ቆዳቸው ላይ የተነሳ ሊሆን ይችላል፣ ወይም ደግሞ የተወሰነ ቆዳቸው ላይ የመቆረጥ አይነት ባህሪ ሊሆንም ይችላል ማለት ነው።
ስለዚህ ማይነር ነው ካልን ወይም ማይልድ ነው ብለን ካሰብን ማለት ነው እነዚህ ታካሚዎቹ የሚያሳዩት ምልክት ምንድነው ብለን ካሰብን አይ ሚን የሚኖራቸው አይነት ፕሮብለም ምንድነው ብለን ካሰብን ሲቪር ታይፕስ ኦፍ ብሊዲንግ አይኖርም ነው ወይም ብሊዲንግ የሚባለው ጉዳይ አግሬሲቭ አይደለም ነው። ራዘር እነዚህ ሰዎቹ ሊገጥማቸው የሚችለው ጉዳይ ወይም ደግሞ ኮንትሮል ማድረግ የሚጠበቅብን ኢንፌክሽን፣ ስለዚህ ኢንፌክሽን የመኖር እድሉ ሰፊ ነው። ስለዚህ እነዚህ ታካሚዎቹን ኢንፌክሽን መከላከል፣ ኢንፌክሽን ላይ አክሽን መውሰድ ይጠበቅብናል እንደማለት ነው። ሁለተኛው ጉዳይ ግን ሲቪር ያልነው ለምሳሌ አምፒውቴሽን ሊሆን ይችላል። አምፒውቴሽን ማለት እንግዲህ ሰዎቹ ስፔሲፊካሊ ቦዲ ፓርታቸው እስከ የመጨረሻው ከት ሊደረግም ይችላል ነው። ቶታሊ ኦፍ ሊሆን ወይም ሴፓሬት ሊያደርግም ይችላል ወይ በኢንጁሪው ምክንያት በኢንጁሪ ሲቪሪቲው ምክንያት ማለት ነው። ስለዚህ እንደዚህ አይነት ጉዳዮቹ የሚገጥሙን ከሆነ ብሊዲንጉ በጣም ሲቪር ነው እንደማለት ነው። ስለዚህ ብሊዲንግ ላይ ኢኒሺየሊ መስራት ይጠበቅብናል ነው። ኢንፌክሽን የለም እያልን አይደለም። ራዘር ግን ፕራዮሪቲ የምንሰጠው ብሊዲንግን ማስቆም ላይ እንሰራለን እንደማለት ነው። ስለዚህ ማንኛውም አይነት ሚንስ ስፔሲፊካሊ በጣም ደርቲ ባልሆኑ ኢኩፕመንቶቹ ማለት ነው ብሊዲንግን ኢሚዲየትሊ ኮንትሮል ማድረግ በጣም ጊዜ የማይሰጠው ጉዳይ ወይም ደግሞ ላይፍ ትሬትኒንግ የሆነ ጉዳይ ስለሆነ ቀድመን መስራት ይጠበቅብናል ነው። ስለዚህ ከተውፍ ከመሆኑ ባለፈ ቦዲ ፓርቱ ሴፓሬት ከመሆኑ ባለፈ ማለት ነው ህይወቱን የማጥፋት እድሉ ሰፊ ነው። ለምን ብሊዲንጉን ኢቨን ኮንትሮል ማድረግ የማንችለው ታይፕስ ኦፍ ብሊዲንግ ስለሚሆን አንኮንትሮሌብል የሆነ ብሊዲንግ ሊኖራቸው ስለሚችል እነዚህ ታካሚዎች ላይ ብሊዲንጋቸውን ማስቆም ላይ ቀድመን መስራት ይጠበቅብናል እንደማለት ነው። ስለዚህ እነዚህ ሀሳቦቹን መያዝ ይጠበቅብናል ማለት ነው። ስለዚህ ምክንያቶቹ ምንድናቸው ካልን ዋት አር ዘ ኮዝ ኦፍ ብሊዲንግ ብለን ካሰብን በጣም ስትሬት ፎርዋርድ ነው። አብዛኛው ኮዝ እየተባለ የሚጠራው ትራውማ ነው። ትራውማ ዘ ሜጀር ኮዝ ኦፍ ብሊዲንግ ነው ሜጀርሊ። አንዳንዴ ደግሞ የተወሰኑ ታካሚዎች ዘይ ማይት ቢ አፌክትድ ስፖንታኒየስ ታይፕስ ኦፍ ብሊዲንግ ሊሆን ይችላል። ማይት ቢ ጂአይ ላይ ወይም ደግሞ በሰዎቹ ምንድነው የምንለው የኢንተስታይን ምንለው ስቶማክ ምንላቸው ፓርቶች ላይ እንዲሁ በቀላሉ ሰዎቹ ብሊድ ሊያደርጉ ይችላሉ ነው። የአፐር ጋስትሪክ ወይም ደግሞ ሎወር ጋስትሪክ በስቱል አማካኝነት በቮሚቲንግ ሊያደርጉ ይችላሉ ሰዎቹ ብለድ ማይት ቢ እንዲህ አይነት ብሊዲንጎች ስፖንታኒየስሊ የሚመጡበት እድል አለ። አለዛ ደግሞ የፒስታክሲ እያልን የምንጠራቸው ጉዳዮችም ማየት ቢ ዞሮ ግን ዋቴቨር ዘ ኮዝ ኢዝ እንግዲህ ምክንያቱ ላይ ፎከስ አናደርግም ሜጀርሊ ማለት ነው። አንድ ታካሚ ብሊድ ካደረገ ስፔሲፊካሊ አክቲቭ ታይፕስ ኦፍ ብሊዲንግ ወይም ደግሞ የሰዎቹን ህይወት የሚያጠፋ አይነት ብሊዲንግ ካላቸው ማድረግ የሚጠበቅብን ብሊዲንጉን ማስቆም ላይ መስራት ይጠበቅብናል እንደማለት ነው። ስለዚህ ብዙ ታይም ምክንያቱም ምንድነው እያልን ጊዜ ማባከን አይጠበቅም ነው። ለምን ጊዜ የሚሰጠን ጉዳይ ስላልሆነ ማለት ነው የገጠመን ሲቹዌሽን። ሶ ዋት አር ዘ ሳይንስ ኤንድ ሲምፕተምስ ኦፍ ፔሸንት ዊዝ ብሊዲንግ ነው። አሁን ምልክቶቹም በጣም ስትሬት ፎርዋርድ ነው ሊሆን የሚችሉት። የመጀመሪያው ጉዳይ ብለድ ማይት ቢ ኤክስፖዝድ አውት ወይም ደግሞ ብለድ ማየት ከም አውት ሊሆን ይችላል። እንግዲህ ወደ ውጭ የሚፈስ ብለድ እንደማለት ነው። የመጀመሪያው ምልክትና ስትሬት ፎርዋርድ የሆነው ጉዳይ ይሄ ነው ማለት ነው። ሁለተኛው መቼ እንደማለት ነው ይሄ ጉዳይ ታካሚዎች የሚገጥመን ስፔሲፊካሊ ኢፍ ዜር ኢዝ ኤኒ ኤክስተርናል ታይፕስ ኦፍ ብሊዲንግ እንደማለት ወይም ደግሞ ኦፕን ከሆነ ኢንጁሪው ስኪንንም በስቶ ቲሾችንም እንዲህ አይነት ባህሪዎች ካሉት ወይም ደግሞ ስኪን ምንለው የውጨኛው የሰውነት ከበር እየተባለ የሚጠራው ስኪን ባሪየር ምንለው ነገር ሙሉ በሙሉ ዳሜጅ ከተደረገ ብሊዲንግ ማየት ከም አውት ወይም ኤክስተርናሊ ብሊድ ያደርጋል ነው። ሁለተኛው ጉዳይ ግን የመበለዝ ያልኳቸው ብሩዚንግ ምንላቸው ነገሮች ስዌሊንግ ምንላቸው ነገሮች ስፔሲፊካሊ ፎር ፔሸንት ዊዛት ኦፍ ኢንተርናል ታይፕስ ኦፍ ብሊዲንግ ምን ማለት ነው ስኪኑ ያልተጎዳ እንደማለት ነው። ደግሞ ስኪኑ በሰፊ ያልተጎዳ ወይም ቲሾቹ ዳሜጅ ያልተደረጉ ስፔሲፊካሊ ኤክስተርናል ፓርቶቹ ራዘር ብሊዲንግ የተገኘው ኢንተርናሊ ግን ሰዎቹ እየፈሰሱ ነው። ስለዚህ ኤክስተርናል ብሊዲንጉ ቤተር ነው፣ ኢንተርናል ብሊዲንጉ ወረስት ነው። ወይም ኢንተርናሉ ወረስት ነው፣ ኤክስተርናሉ ቤተር የምንለው ነገር አይደለም ነው። ሁለቱም ብሊዲንግ ናቸው ነው። በጣም ጥንቃቄ ይፈልጋሉ ነው። ላይፍ ትሬትኒንግ እንደሆኑ ማሰብ እና ሰስፔክት ማድረግን ይጠበቅብናል ነው። ኦኬ ዘ አዘር ሳይን ኤንድ ሲምፕተም ወይም ምልክት ብለን የምናስባቸው እንግዲህ ታካሚዎች ግራጁዋሊ ወይም ደግሞ ቀድመን ብሊዲንጉን ማስቆም ማንችል ከሆነ የመተንፈስ ችግርም ሊገጥማቸው ይችላል ነው። ለምን ብለድ ላይ ያለው ጉዳይ ተጨማሪ ኦክሲጅንም ሎስ ስለሚደረግ ኦክሲጅንም ስለሚቀንስ ማለት ነው። ታካሚዎቹ ኢቭን ማየት ከዚህ ባለፈም ሰውነት ላይ የወጣ አይነት ብለድ
ካርዲያክ ላይ የራሱን ኢምፓክትም ስላለው ለፐልስ ሬት መጨመር ወይም ደግሞ ለልብ ምት መጨመርም በጣም ምክንያት ብሎም ደግሞ ለልብ ምት ኢቭን ዜሮ ለመሆንም ምክንያት ሊሆን ይችላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል ነው። ዛዘር ዋን ታካሚዎች ኮንቲኒየስሊ ምን ሊጠይቁ ይችላሉ ነው ውሃ ማለት እንደዚህ አይነት ነገሮቹ ካሉ አሁንም እነዚህ ታካሚዎቹ የብሊዲንጉ ኢምፓክቱ ከፍ ያለ ነው እንደማለት ነው። ፈሳሽ መተካት ይጠበቅብናል ማለት ነው። ስፔሲፊካሊ ሰዎቹን በደም ስራቸው አማካኝነት ፈሳሽ የሚያገኙበትን ጉዳይ ማመቻቸት አለብን። ስፔሲፊካሊ ራሳቸውን የሚስቱ ከሆነ የመጨረሻው ጉዳይ እዚህ ደረጃ ሊደርሱ ይችላሉ ነው። ኮማ እያለን ወይም ደግሞ አንኮንሽስነስ ብለን የምንጠራቸው ጉዳዮች ጋር ሰዎቹ ሊደርሱብን ይችላሉ ነው። ስለዚህ እዚህ ደረጃ እንዳይደርሱ ብሎም ዴዝ ምንላቸው ነገሮችም ኢቨን ኦከር እንዳያደርጉ ቀድመን መስራት ብሊዲንጉን ባይ ኤኒ ሚንስ ባይ ኤኒ ፕሬቨንሽን ሜካኒዝም ብሊዲንግን ማስቆም እና ኮንትሮል ማድረግ ጊዜ የማይሰጠው ጉዳይ ነው ማለት ነው። ኦኬ ዚያዘር እና ወሳኙ ጉዳይ እንዴት እናግዛቸው ኦር ዋት አር ዘ ኢመርጀንሲ ማኔጅመንት ፎር አ ፔሸንት ዊዝ ብሊዲንግ የሚለው ጉዳይ ነው ትልቁ ጉዳይ። እዚህ ጋር መስራት ይጠበቅብናል ነው። ስለዚህ ማይት ቢ አት ፕሪ ሆስፒታል ሌቭል ኦር ማይት ቢ አት ሆስፒታል ሌቭል ላይ ማድረግ የሚጠበቅብን ነገሮችን ስፔሲፊካሊ አንድ ታካሚ አክቲቭሊ ብሊድ እያደረገ የምናገኘው ከሆነ መስራት የሚጠበቅብን ምንድን ናቸው ነው። አትሊስት እኛ ራሳችን መስራት እንኳን ባንችል ታካሚዎቹን አድቫይዝ ማድረግ የምንችልበት እድል አለ፣ ወይም ደግሞ ሌሎች ሰዎችን ሪከመንድ የምናደርግበት እድል አለ ነው። ስለዚህ አትሊስት ሲምፕል የሚባለውን ነገር ግን መስራት ይጠበቅብናል። ስለዚህ በእኛ መሰራት ያለባቸውን አክሽኖችን እንዴት እንውሰድ ነው የመጀመሪያው ጉዳይ። ስለዚህ ሰዎቹ በገጠማቸው የብለድ ሎስ ሊወሰን ይችላል። አይሚን በገጠማቸው ሜካኒዝም ኦፍ ኢንጁሪ እንደማለት ነው። ወይም ደግሞ የኢንጁሪ ታይፑ ወይም ደግሞ የውንድ ታይፑ የኢንጁሪ ሲቹዌሽኑ ይወስነዋል። ለምሳሌ ታካሚዎቹ ኢንተርናሊ ከሆነ ብሊድ የሚያደርጉት የኛ ማኔጅመንት በተወሰነ መልኩ ሞዲፋይ ሊደረግ ይችላል ነው። ስለዚህ እነዚህን ታካሚዎችን በምን ነው የምናግዛቸው ከተባለ ኢንተርናል ስለሆነ የማይታይ ስለሆነ ኢሚዲየት ሪፈራል ኢዝ ነምበር ዋን እንደማለት ነው። በቃ እሱን ነው ማሰብ የሚጠበቅብን ነው። ሕክምና ቦታ ላይ ታካሚዎቹ ሄደው ኤግዛክት ሎኬሽኑ ወይም ደግሞ ብሊድ የሚያደርገው ሳይት አይዴንቲፋይ ተደርጎ አክሽን መወሰድም ስላለበት እና ብለድ ሎሱን ደግሞ ሪፕሌስ ማድረግም በፈሳሽ በመሰል ነገሮቹ ማገት ስለሚጠበቅብን አለዛ ህይወታቸው የማለፍ ዕድሉ ሰፊ ስለሆነ ታካሚዎቹ ጥንቃቄ እናድርግ ነው። ከዚህ ባለፈ ግን ታካሚዎችን ኢሚዲየትሊ ሙቭ እያደረግን ወይም ደግሞ ሪፈር እያደረግን ማድረግ የሚጠበቅብን ጉዳይ ኢሊቬሽን የሚለውን ማሰብ አለብን ነው። ኢሊቬሽን እንግዲህ ግራቪቲ ማይት ሄልፕ ኢን ብሊዲንግ ኮንትሮል ነው። ብሩዚንግ አላቸው፣ ስዌሊንግ አላቸው ኢንተርናል ብሊድ ያደረጉ ታካሚ ብዬ ስላነሳው፣ ስለዚህ ሰስፔክት ካደረግን ኢንተርናል ሰዎች ብሊድ እያደረጉ ነው ብለን ከገመትን ኢሊቬት እናድርግ ነው። አገኘት ግራቪቲ እናድርገው ነው የተጎዳውን ፓርት። ለምን ብለን ካሰብን የኢንተርናል ብሊዲንግ ፍጥነቱን ቢያንስ መቀነስ ይቻላል ነው። ሁለተኛው ጉዳይ ሆሪዞንታል ፖዚሽን እያለ የምንጠራቸው ነገሮችን ቢያንስ ፕራክቲስ ማድረግ እንችላለን ነው። እኛ በራሳችን ዳይሬክትሊ ብሊዲንጉን ኮንትሮል ማድረግ አንችልም። ራዘር ግን እነዚህ ሜትዶችን ለምንድነው ሆሪዞንታል ፖዚሽን ፐርፎርም የምናደርገው ብለን ካሰብን አንደኛው ጉዳይ ብሬን ማይት ቢ ኢንዲፔንደንት ፖዚሽን ነው። አሁን ሲቲንግ ፖዚሽን ከምናደርጋቸው ይልቅ ታካሚዎቹን ስታንዲንግ ፖዚሽን ከምናደርጋቸው ወይም ደግሞ ከምናስቆማቸው ከምናስቀምጣቸው ይልቅ ጉዳት የገጠማቸውን ታካሚዎች ወይም ደግሞ ራስን ለመሳት ኦልሞስት እየተንደረደሩ ያሉ ታካሚዎች እንደማለት ናቸው። ስለዚህ ብሬን የምንለው ኦርጋን ማስተር ኦርጋን እየተባለ ነው የሚጠራው ወይም ደግሞ ሜጀር ኦርጋን በጣም ቫይታል ኦርጋን። ስለዚህ ይሄ ኦርጋን በብለድ ሎስ ምክንያት መጎዳት የለበትም ነው ማስተር ስለሆነ ወይም ደግሞ ሜጀር ቫይታል ኦርጋን ስለሆነ። ስለዚህ በቀላሉ ሰዎቹ ይሄ ኦርጋን ፌል ካደረገ ሙሉ ሰውነት ፌል የማድረግ ዕድሉ ሰፊ ነው። ስለዚህ ብሬን የተወሰነ ብለድም ቢኖርም ማለት ነው በቂ ብለድ የሚያገኝበት ግራቪቲ እንዲያግዘው ማድረግ አለብን ነው። ስለዚህ the only option ወደ ብሬን ብለድ በጥሩ ሁኔታ እንዲሄድ የምናደርግበት ወይ ሆሪዞንታሊ በማስተኛት ነው። አንዳንዶቹ እንግዲህ እግሮቻቸው አካባቢ ላይ ትራስ የሚያደርጉበት ወይ አለ ይበልጥ ብለድን ወደ ብሬን እንዲሄድ ነው። ሁለተኛው መንገድ ደግሞ ይሄን ሆሪዞንታል ፖዚሽን የምናደርግበት ማለት ነው ስፔሲፊካሊ ኢሊቬሽን የሚባለውን ጉዳይ ፕራክቲስ ለማድረግ የሚያግዛል ነው።
ሲቲንግ ፖዚሽን ላይ አድርገን ስታንዲንግ ፖዚሽን ላይ አድርገን የተጎዳውን ፓርት ኢሊቬት ለማድረግ ከምንቸገር ሆሪዞንታሊ አድርገን ማንኛውም አይነት ኢሊቬት መደረግ ያለበትን ፓርት ኢሊቬት ለማድረግ ያግዘናል ማለት ነው። ስለዚህ እነዚህ ነገሮችን እያደረግን ግን ትራንስፈር ኦር ሙቪንግ ኦፍ አ ፔሸንት ቱ ዘ ኒረስት ሄልዝ ኢንስቲትዩሽን የሚለውን ግን መርሳት የለብንም ነው። ኦኬ ሁለተኛው ጉዳይ ብሊዲንግን ኮንትሮል የምናደርግበት ስፔሲፊካሊ ታካሚዎቹ ብሊድ ያደረጉት ኤክስተርናሊ ቢሆንስ ነው። ኤክስተርናሊ ቢሆን ምንድነው ልናደርግ የምንችለው? ወይም ደግሞ the skin is already open ነው። the skin is already non intact እንደማለት ነው። ስለዚህ እዚህኛው ላይም ሁለት አይነት ወይ ሊገጥመን ይችላል ነው። አንደኛው ጉዳይ ማይልድ ሊሆን ይችላል። ኢንተርናል ብሊዱ ላይ ማይልድ ወይም ደግሞ ሲቪር ብለን ክላሲፋይ ማድረግ አንችልም። ለምን? ኦብዘርቭ ማድረግ ስለማንችል ሂድን ስለሆነ ብሊዲንጉ ማለት ነው። ስለዚህ ቀላል አይነት ብሊዲንግ ከሆነ ማድረግ የምንችለው ጉዳይ ምን ማለት ነው? ቀላል ከሆነ ኦንሊ ዘ ስኪን ፓርት ዘ ሱፐርፊሻል ፓርት ኦፍ ዘ ስኪን ኢዝ ኦልሬዲ ዳሜጅድ እንደማለት ነው። ኦር ማይነር የሆነ ከቶች ናቸው ያሉ። ስለዚህ እነዚህ ታካሚዎቹን ኢንፌክሽን ፕሬቨንሽን ላይ መስራት ይጠበቅብናል ማለት ነው። እንዴት ብለን ካሰብን እንግዲህ ስሩ ክሊኒንግ ማለት ነው። በውሃ እና በሳሙና አለዛ ደግሞ በኖርማል ሳላይን ክሊን ማድረግ ኢሪጌት ማድረግ ነምበር ዋን የምንሰራው ጉዳይ ነው። ለምንድን ነው ይህን የምናደርገው? ስፔሲፊካሊ ብሊዲንጉ ማይልድ ስለሆነ ማለት ነው። ማይልድ ግን ባይሆንና ሲቪር ታይፕስ ኦፍ ብሊዲንግ ግን ቢሆን ክሊኒንግ እና ኢሪጌሽን ወይም ደግሞ በውሃ በሳሙና ወይም በኖርማል ሳላይን ኖርማል ሳላይን ብለን የምናስበው ሕክምና ቦታ ላይ ዋና ጨው ባንድ ላይ ተቀላቅሎ ታካሚዎች የሚወስዱት እንደማለት ነው። ወይም ደግሞ ኖርማል ሳላይን ብለን የምናስበው ፈሳሽ ማለት ነው። ስፔሲፊካሊ በውስጡ ጨው ስላለው አንቲባክቴሪያል ኢፌክቱ ትንሽ ከፍ ያለ ነው። ስለዚህ ለኢሪጌሽን አላማ ካገኘን ኖርማል ሳላይን ፕሪፈር ብናደርግ ኢት ኢዝ አድቫይዘብል። አለዛ ግን ዊዝ ሶፕ ኤንድ ወተር በትክክል ኢሪጌት ማድረግ እና ክሊን ማድረግ ግን ወደኋላ የሚባል ጉዳይ አይደለም ነው። ስለዚህ ፕራዮሪቲ የምንሰጠው ለኢንፌክሽን ፕሪቨንሽን ነው። እዚህ ጋር ብሊዲንግ እዚህ ጋር አሳሳቢ አይደለም ነው ማይልድ ስለሆነ። ሁለተኛው ጉዳይ ዊ ካን ከቨር ፔሸንትስ ኢንጁርድ ፓርት ነው። ወይም ደግሞ በድሬሲንግ በጎዝ ሊሆን ይችላል፣ በክሊን ክሎዝ ሊሆን ይችላል ከቨር ማድረግ ይጠበቅብናል። ለምን? ኢንፌክሽን ፈርዘር ለመከላከል ነው። አትሊስት ግን ነምበር ዋን ላይ ያለውን ግን ቅድሚያ መስራት ግን ይጠበቅብናል። ሁለተኛው ጉዳይ ስፔሲፊካሊ ኤክስተርናል ታይፕስ ኦፍ ብሊዲንግ ከሆነ ሲቪር ሲሆንስ እንዴት ነው የምናደርግ ነው። ስለዚህ ሲቪር ታይፕስ ኦፍ ብሊዲንግ ከሆነ የመጀመሪያው ማድረግ የሚጠበቅብን ኳይት ወይንም ሬስት አለዛ ደግሞ ሆሪዞንታል ፖዚሽን የምንላቸውን ነገሮችን መስራት ይጠበቅብናል ነው። እረፍት ማድረግ አለብን ነው። አንድ ታካሚ በጣም ሲቪርሊ ብሊድ የሚያደርግ ታካሚ ወይም በከባድ ሁኔታ ብሊድ እያደረገ ሙቭ ማድረግ የለብንም ነው። ስፔሲፊካሊ ዋኪንግ ኢዝ ኖት አድቫይዘብል። ለምን? ብሊዲንጉን ከመጠን በላይ ስለሚያባብስብን ነው። ስለዚህ የተጎዱ ታካሚዎቹ በእግራቸው መንቀሳቀስ የለባቸውም ነው። ኢቭን ወደ ሕክምና ቦታ ሙቭ ስናደርጋቸው በተቻለ መጠን ወይ ቬክል ወይም ደግሞ ሌሎች ሜቶዶችን መጠቀም አለብን እንጂ ብሊዲንግን ይበልጥ እያባባስን ሰውነቱ ላይ ያለን ብለድ ሙሉ በሙሉ አስወጥተን ታካሚዎች ህይወታቸው እንዲያልፍ ማድረግ የለብንም ነው። ስለዚህ ሬስት ሆሪዞንታል ፖዚሽን የሚባለውን ቅድም ስላነሳሁት ወደ ብሬን ሄደው ብለድ አሪፍ ያደርጋል። ኢሊቬት ለማድረግም ለመሰል ነገሮች የሚያግዛል። ተጨማሪም ሬስት የማድረጊያ ወይም ኳይት የማድረጊያ መንገድም ስለሆነ ማለት ነው። ተጨማሪ የምናደርገው እነዚህን ታካሚዎች የምናግዝበት ወይ ዶንት ሪሙቭ ፔኔትሬትድ የሆነ ኦብጀክት ሰውነት ላይ ካለ ሪሙቭ ማድረግ አይጠበቅም። ማይት ቢ ናይፍ ሊሆን ይችላል። ኢት ማይት ቢ ቡሌት ሊሆን ይችላል። ኢት ማይት ቢ ሰዎቹ የገጠማቸው ሎትስ ኦፍ ኢሹ ሊሆኑ ይችላሉ። ስለዚህ ፔኔትሬት አድርጎ ያልወጣን ዲቫይስ ማኑዋሊ ሪሙቭ ማድረግ ስፔሲፊካሊ ነገሮቹ ሬዲ ባልሆኑበት ወይም ደግሞ ሕክምና ቦታ ላይ በሌሉበት ታካሚዎች ኢቭን ሕክምና ቦታ ላይም ኢቭን ብሆን ማለት ነው ታካሚዎቹን ፔኔትሬትድ ያደረገን ኦብጀክት ኢሚዲየትሊ ሪሙቭ ማድረግ አይጠበቅብንም ነው። ምን መሆን አለብን ነው ሬዲ በሆነ ኢንቫይሮንመንት ነው እነዚህ ነገሮች ሪሙቭ መደረግ ያለባቸው ነው። ለምን? አፍተር ሪሙቫል ምን እንደሚገጥመን ስለማናቅ ስፔሲፊካሊ ኮንትሮል የማናደርገው አይነት ብሊዲንግ ሊገጥመን ስለሚችል በዛ ምክንያት በብለድ ሎሱ ምክንያት ደግሞ ሰዎች ህይወታቸው ሊያልፍብን ስለሚችል ስለዚህ ፔኔትሬትድ ያደረገን ወይም ደግሞ እዛው ጋር በስቱ የተቀመጠን ኦብጀክት ማኑዋሊ ወይም በእጃችን ለማስወገድ መሞከር የለብንም። ራዘር ሰራውንዲንግ ብሊዲንጎች ካሉ እነሱን ኮንትሮል አድርገን ፔን
ፔንን ኮንትሮል አድርገን ማለት ነው። ወይም ደግሞ ህመም ማስታገሻ፣ የሙቀት ማስታገሻ የምንላቸውን ነገሮችን ሰጥተን ታካሚዎችን ወደ ህክምና ቦታ መላክና ሬዲ በሆነ ወይም ደግሞ ሰርጂካሊ ሰዎቹ ፕሪፔር የጤና ባለሙያዎቹ ፕሪፔር በሆኑበት ኤንቫይሮንመንት ነው ሪሙቭ መደረግ ያለበት እንደማለት ነው። ዲአዘር ዋን ሃንድል የምናደርገው ወይ ማለት ነው ብሊዲንግን ኮንትሮል የምናደርግበትና የመጀመሪያም እየተባለም አንዳንድ የሚጠራ የሚችለው ከሬስ ከመሰል ነገሮቹ ባለፈ ዳይሬክት ፕሬዠር ቃሉም እንደሚነግረን ዳይሬክት ፕሬዠር ነው። ዳይሬክት ስንል እንግዲህ ኦን ዘ ሳይት ኦፍ ኢንጁሪ እንደማለት ነው። the site of injury is here so direct pressure and practice የምናደርግባቸው መንገዶች በተለያየ መልክ ሊሆን ይችላል። ለምሳሌ might be by the use of hand ወይም palm ሊሆን ይችላል አክቹዋሊ ፓለም ወይም ሃንድን ተጠቀሙ እያልኩ አይደለም። ስፔሲፊካሊ ዊዝ ቤር ሃንድ ብሊዲንግ ኮንትሮል ማድረግ ማይት አፌክት ፎር ኢንፌክሽን። the other one might be ክሎዝድ ሊሆን ይችላል ወይም ደግሞ ፎልድድ የሆኑ ክሎዞች ሊሆኑ ይችላሉ። ኢት ማይት ቢ ድሬሲንግ ሊሆን ይችላል። ኢት ማይት ቢ ባንዴጅ ሊሆን ይችላል። በባንዴጅም ብሊዲንግ ኮንትሮል ማድረግ። ስለዚህ ዳይሬክትሊ ብሊድ ከሚያደርገው ሳይት ላይ ፎልድድ የሆነ ክሎዝ በመጠቀም ወይም ፓልም በመጠቀም ወይም ባንዴጅ በመጠቀም ማት ቢ። ስለዚህ ባንዴጅ የምንላቸው በጣም ፍላት የሆኑ ክሎዝ ላይክ ማቴሪያሎቹ ብሊዲንግን ተጨማሪ ፓልም የሚለውን ሊተኩ የሚችሉ ወይም ደግሞ ሰፖርቲቭ አይነት አላማ ያላቸው ፎልድድ የሆነውን ክሎዝ ሊያግዙን የሚችሉ እነዚህን ነገሮችን በመጠቀም ዳይሬክትሊ ብሊዲንግን ኮንትሮል ማድረግ ይጠበቅብናል። በቃ ብሊዲንግ አንድ ታካሚ ብሊድ አደረገ ማለት ቀድሞ መምጣት ያለበት ኢቨን ጭንቅላታችን ጋር ማለት ነው ስፔሲፊካሊ ዳይሬክት ፕሬዠር የሚባለውን ጉዳይ እንደሆነ እሱን ሀሳብ እናያት። ከዚህ ባለፈ ኢሊቬሽን ምንለው ጉዳይ ኢሊቬሽን ቅድም አነስቸዋለሁ ወይ መጀመሪያው ፓርት ላይ ያነሳሁት ጉዳይ ነው። ሶ ኢሊቬሽን አገኒስት ወይም ደግሞ ኢሊቬቲንግ አበብ ዘ ሀርት እንደማ ኢሊቬት ስንል እንግዲህ ከየት ነው ኢሊቬት የምናደርገው ከማን በላይ ነው ብለን ካሰብን እንግዲህ ከሀርት ወይም ከልብ በላይ ነው ኢሊቬት የምናደርገው። ለምን ብለድ የሚባለው ጉዳይ ኦልሬዲ ሶርሱ ከልብ ስለሆነ ስለዚህ አበብ ዘ ሀርት ብሊዲንግ ሳይቱን ምን ማድረግ አለብን ነው ኢሊቬት ማድረግ ይጠበቅብናል ነው። እጅግር ሰምሲንግ ከሆነ በቀላል ኢሊቬት ማድረግ እንችላለን። ስለዚህ ኢሊቬት ለማድረግ ሆሪዞንታል ፖዚሽን ታካሚዎችን ብናስተኛቸው ወይም ደግሞ ቢተኙ ለኢሊቬሽን በቀላል ያግዘናል ነው። እዚህ ጋር እንደምታዩት ዜር ኢዝ ኢሊቬሽን ሁለት ነገሮች ነው እዚህ ጋር ኢሜጁ እንደምታዩት ዜር ኢዝ ኢሊቬሽን ፕላስ ዜር ኢዝ ዳይሬክት ፕሬዠር። ስለዚህ ሁለቱን ባንድ ላይ አቀናጅተን መጠቀም ከቻለን ደግሞ ኢት ኢዝ አድቫይዘብል ኤንድ ቤተር እንደማለት ነው። በቂ ነገሮችን ማግኘት እንችላለን። ስለዚህ እነዚህ መስራት አለብን ነው። ዲ አዘር ዋን እና ብሊዲንግ ስቲል ማለት ነው ኮንትሮል የማይደረግ ከሆነ የፕሬዠር ፖይንትስ እንደማለት ነው። ወይም ደግሞ እነዚህ ፐልስ ሳይቶቹን እንደማለት ነው። ፐልስ ሳይቶቹ ለምሳሌ እዚህ ጋር እንደምታዩት ዜር ፐልስ ሳይት ራዲያል ፐልስ እየተባለ የሚጠራው ሳይት አለ ራዲያል ፐልስ። ስለዚህ አንድ ታካሚ እዚህ አንዱ ላይ ኢንጁሪ ቢገጥመው ወይም ብሊድ ቢያደርግ ይህም ብሊዲንግ ኮንትሮል ማድረግ በዳይሬክት ፕሬዠር በኤሌቬሽን ብሊዲንግ ኮንትሮል ማይደረግ ከሆነ ተጨማሪ ማንን ፕረስ እናድርገው ማለት ነው ዳይሬክት ፕሬዠር እዚህ ጋር ነው አፕላይ የምናደርገው ፕሪቪየስሊ እንዳየ ነው። ስለዚህ ዳይሬክት ፕሬዠሩ እና ኤሌቬሽኑ መፍትሄ የማይሰጠንም ከሆነ ኦን ዘ ሳይት ኦፍ ኢንጁሪ ያለው ዳይሬክት ፕሬዠር የማያግዘን ከሆነ ኢንዳይሬክት የሆነ ፕሬዠር የት ጋር እንስራ ነው እዚህ አርተሪ ሳይቶቹ ወይም ፐልስ ሳይቶቹ ምን ማለት ነው እዚህ ጋር ያለን ብሊዲንግ ሳይት ሰፖርት የሚያደርገው ወይም የደም ስር የትኛው ነው ደም እየሰጠው ያለ ለዚህ ቦታ የትኛው ነው ወይም ስለዚህ እዚህ ጋር ያለ አርተሪ ፐልስ ሳይት አለ ነው። ስለዚህ የልብ ምት እዚህ ጋር ያለን ምት ማለት ነው አይደንቲፋይ አድርገን ምን ማድረግ ይጠበቅብናል ነው ኢንዳይሬክትሊ ፕረስ ማድረግ ይጠበቅብናል ነው። ስለዚህ በቂ ባይሆንም በተወሰነ መልኩ ስለሚያግዘን እነዚህ ነገሮችንም እንጠቀማለን ነው። ስለዚህ እነዚህ ፐልስ ሳይቶች ወይም ፕሬዠር ሳይት እያልን የምንጠራቸው ወይም ፕሬዠር ፖይንትስ የምንላቸው ጉዳዮቹ ማየት ቢ ካሮቲድ ፓርት ላይ ሊሆን ይችላል አንገት አካባቢ ማየት ቢ ፖፕሊቴል ሊሆን ይችላል ስፔሲፊካሊ ታካሚዎቹ ከጉልበት በጀርባ በኩል ላይ ያለ አርተሪ ያለ ወይም ደግሞ ብራኪያል የምንላቸው ስፔሲፊካሊ ኢልቦ ላይ ፊት ለፊት ላይ የምናገኘው ፐልስ ሳይትም አለ። ስለዚህ አኮርዲንግ ቱ ዘ ሳይት ኦፍ ኢንጁሪ ወይም ደግሞ እንደገጠመን ኢንጁሪ ሊወሰን ይችላል የሚለውን ሀሳብ እናያዝ። የመጨረሻው ማኔጅመንት እየተባለ የሚጠራው ብሊዲንግን ኮንትሮል የምናደርግበት ወይ ቶርኒኬት የምንላቸው ነገሮች እንግዲህ ቶርኒኬት የሚለው ቃሉም እንደሚነግረን ኦልሞስት ማሰር እንደማለት ነው። ቶርኒኬት በዚህ መልክ እንደማለት ነው። ምን ማለት ነው? ታካሚዎቹ ብሊድ ያደረጉት ስፔሲፊካሊ እዚህ ሳይት ላይ ሊሆን ይችላል ነው የብሊዲንግ ሳይታቸው። ስለዚህ
ከብሊድ ከሚያደርጉት የተወሰነ ዲስታንስ ወይም የተወሰነ ሴንቲሜትር ከፍ ብለን ምን ማድረግ ነው? ቶርኒኬት ማሰር እንደማለት ነው። ስለዚህ ይሄ ዳይሬክት ፕሬዠር አይደለም። ይሄ ዳይሬክት ብለን የምናስበው ኦልሬዲ ኦን ሳይት ኦፍ ኢንጁሪ ሲሆን ነው መጀመሪያ እንዳየ ነው። ስለዚህ ይህን ቶርኒኬት ምንላቸውን ጉዳዮችን ግን መጠቀም ያለብን ላስት ኦፕሽን ነው። ላስት ኦፕሽን የሚለውን በትክክል ማስመር ይጠበቅብናል ነው። ለምንድን ነው ላስት ብለን የወሰድነው? አንደኛው ጉዳይ ከታሰረው በታች ይሄው እዚህ ጋር እንደምታዩት ከታሰረው በታች ያለው ቦዲ ፓርት ብለድ ስለሚያጣ ፕላስ ኦክሲጅን ስለሚያጣ ምን ሊገጥመው ይችላል ማለት ነው? ዴዝ ሊገጥመው መሞት የሚባለው ነገር መሞት ስላችሁ ከታሰረው በታች ያለው የሰውነት ክፍል ዴዝ ሊገጥመው ይችላል ነው። ለምን? በቂ ምግብ፣ በቂ ኦክሲጅን፣ በቂ ግሉኮስ እያገኘ ስላልሆነ ማለት ነው። ስለዚህ በዛ ምክንያት ነው የመጨረሻ አማራጭ ማድረግ የሚጠበቅብን። የመጀመሪያ አማራጮቹን ሞክረን ታካሚ ኦልሞስት ህይወት ሊያልፍብን ይችላል ብለን ምንሰጋ ከሆነ ቶርኒኬትን መጠቀም አለብን ነው። ስለዚህ ቶርኒኬትን ስንጠቀም ግን በተቻለ መጠን ኮንሲደር ማድረግ የሚጠበቅብን ሁኔታዎች አሉ። ስለዚህ ይሄን ማሰብ አለብን ነው። ብለድ ሰርኩሌሽኑ ይዘጋብን ይችላል ነው ባጭሩ። ስለዚህ እዚህ ጋር እንደምታዩት በጣም ላይፍ ትሪትኒንግ ለሆነ ነገር ነው መጠቀም ያለብን ነው ኢንሾርት። አንድ ከዚህ ባለፈ በተቻለ መጠን የምንጠቀማቸው አይነት ዲቫይሶቹ ዋይድ መሆን አለባቸው ነው። ዋይድ የሆኑ ኢኩፕመንቶች ቢሆኑ ቲዝ አድቫይዘብል ነው። በጣም ናሮ የሆኑ አይነት በጣም ክር የሚመስሉ ነገሮች ተጠቀምን ማለት ኦልሞስት ከታሰረው በታች ያለው ቦዲ ፓርት የማግኘት እድላችን በጣም ሬር ነው ማለት ነው። ስለዚህ እሱን ማሰብ አለብን። ፍላት ኢኩፕመንትስ አር ቬሪ ሪኮመንድድ። አዘር ኮንሲደሬሽን የሚባለው አንድን ታካሚ ብሊድ የሚያደርግና ብሊዲንጉን ኮንትሮል ማድረግ የማትችሉት ሲቪር ታይፕስ ኦፍ ብሊዲንግ ከገጠመንና ቶርኒኬትን አፕላይ ካደረግን በየ5 ደቂቃው በየ10 ደቂቃው መፍታት አለብን ነው። ለምንድነው እሱን ሪሊዝ የምናደርግበት ማላላት አለብን ነው። ለምንድነው ብለን ካሰብን ከታሰረው በታች ያሉ ቦዲ ፓርቶች ቢያንስ ኤቭሪ 10 ሚኒትስ ኦክሲጅን፣ ብለድ፣ ግሉኮስ የሚባሉትን ነገሮች ማግኘት እንዲችሉ ነው። ስለዚህ እንዳናጣው እንደማለት ነው ከታሰረው በታች ያለውን ቦዲ ፓርት። ስለዚህ እሱን ማሰብ ይጠበቅብናል። ሌላኛው ጉዳይና መርሳት የሌለብን ዶንት ሃይድ ኦልሬዲ ዘ ቶርኒኬትድ ፓርት ነው። የታሰረውን ሰውነት ብለን የታሰረ ከሆነ ወይም ካሰርን በኋላ እነዚህን ታካሚዎችን በአንሶላ ሊሆን ይችላል፣ በለበሷቸው ልብሶች ሊሆኑ ይችላሉ፣ ወይም ደግሞ በዋቴቨር ዘ ኢኩፕመንት ማለት ነው ሀይድ አድርገን ወደ ሕክምና ቦታ ምን ማለት ነው? የጤና ባለሙያዎቹ ሕክምና ቦታ ላይ ቶርኒኬትድ እንደተደረገ የታካሚ በቀላሉ መለየት አለባቸው ነው። አለርት መስጠት አለብን ነው። ወይም ደግሞ ኦኬ ይሄ ታካሚ ቶርኒኬትድ ነው ብለው በቀላሉ አይዴንቲፋይ እንዲያደርጉና ፈርዘር ማኔጅመንቶች እንዲሰሩ ነው። አዘርዋይስ ሀይድ ካደረግን ፍሮም ሰርተን ወይም አፍተር ሰርተን ፔሪድ ኦፍ አወርስ ፔሸንትስ ፓርት ማት ቢ ዳይድ ወይም ጋንግሪን ዲቨሎፕ ሊያደርግበት ስለሚችል፣ ስለዚህ እነዚህ ታሳቢ ባደረገ መልኩ ማኔጅመንቱን መስራት አለብን ማለት ነው። በዋነኝነት እነዚህን ማኔጅመንቶች መስራት አለብን። ምናልባት ደግሞ ታካሚዎቹ ንቃታቸው በጣም እየወረደ የሚሄድ ከሆነ የልብ ምታቸውን በጣም እየቀነሰ ዜሮ የሚሄድብን ከሆነ የአየር ቱባቸውም ኢቭን ኦፕን ለማድረግ የሚቸገሩ ከሆነ ወይም ምላስ ምንላቸው ነገሮች ለመክፈት የሚቸገሩም ከሆነ እነዚህ ነገሮች ማየት አለብን። ዲአርኤስ ኤቢ ወይም ደግሞ ዳንጀር ሪስፖንስ ሰርኩሌሽን ኤርዌይ ብሪዚንግ ምንላቸውን ነገሮችን ቸክ ማድረግ አለ። ስለዚህ አንድ ታካሚ ንቃቱ ከወረደ ምን ማድረግ ይጠበቅብናል? የልብ ምቱ ስፔሲፊካሊ ወደ ዜሮ የሚሄድብን ከሆነ ምን ማድረግ ይጠበቅብናል? ወይም ደግሞ ሾክ ከሆነ አንድ ታካሚ ሾክ ዲቨሎፕ ካደረገ እና ራሱን የሳተ ከሆነ እንዴት ማኔጅ እናደርጋለን? የሾክ ማኔጅመንቶች ፕሪቪየስሊ የተጠቀሱ ጉዳዮች ስላሉ ስለ ሾክ ውስጥ የገባን ታካሚ እንዴት እናግዘው፣ ንቃቱ የወረደን ታካሚ የልብ ምቱ የዜሮ የሆነን ታካሚ እንዴት እናግዘው፣ ፕሪቪየስ ላይ የተሰሩ ቪዲዮዎቹ ስላሉ አይ ቲንክ እነሱ ቪዲዮዎቹን ብታዩ በዚሁ አጋጣሚ አድቫይዝ ለማድረግ ሞክራለሁ ማለት ነው። ስለዚህ ሾክን ግን የሾክ ማኔጅመንት ከፖዚሽኑ ይጀምራል ማለት ነው። ወደ ብሬን የሚሄደው ደም አትሊስት ሴቭ ማድረግ አለብን። ወይም ደግሞ ብሬንን ቫይታል የምንለው አንደኛው ብሬን ስለሆነ ተጨማሪ ደግሞ ሀርት የምንላቸው ሁለቱ ኦርጋኖቹ ቫይታል ስለሆኑ እነዚህ ኦርጋኖች በቂ ብለድ የሚያገኙበት ፖዚሽን የትኛው ነው ብሎ ማሰብ ይጠበቅብናል ነው። ኢዝ ኢት ሲቲንግ፣ ኢዝ ኢት ስታንዲንግ ኦር ሆሪዞንታል ፖዚሽን። እዚህ ጋር እንደምናየው እንደዚህ አይነት ፖዚሽኖች ስፔሲፊካሊ ራሱን ለሳተ ታካሚ እና በብለድ ሎሱ የገጠመው ታካሚ ስፔሲፊካሊ ራሱን ከሳተ
ብሊዲንጉን ኮንትሮል ከማድረግ ባለፈ ፖዚሽን ማስተካከል፣ ሆሪዞንታል ፖዚሽን እስከቻለን ደግሞ ኤሌቬሽን ኦፍ ዘ ሌግ እንደማለት ነው። ግራቪቲ ይበልጥ ወደ ብሬን የሚሄደውን ደም እንዲያግዘን ማለት ነው ባጭሩ። ኦኬ የመጨረሻው ጉዳይ ማድረግ የሚጠበቅብን በፍጥነት ታካሚዎችን እንግዲህ የምንችላቸው ማኔጅመንቶች ከዳይሬክት ፕሬዠር ከሬስት ጀምሮ እስከ መጨረሻው ድረስ ሾክ ማኔጅመንት ብለን እስካነሳናቸው ድረስ ህንድል ከማድረግ ባለፈ ታካሚዎችን ወደ ሕክምና ቦታ ግን ሙቭ ማድረግ ይጠበቅብናል ነው። ብሊድ የሚያደርገው ወይም ደግሞ አንደርላይን ኮዛቸው ምንድን ነው? ፈርዘር ደግሞ ዲቴይል ማኔጅመንቶችን እንዲያገኙ ማለት ነው። ወደ ህክምና ቦታ የወጣ ብለድ ሎስ የተደረገ ብለድ መተካትም ስላለበት አዘርዋይስ ሲግኒፊካንት የሆነ ኮምፕሊኬሽን ወይም ኢምፓክት እንዳይኖር ታካሚዎች ጋር ማሰብ ይጠበቅብናል ማለት ነው። ስለዚህ እነዚህ ማኔጅመንቶችን መውሰድ ይኖርብናል ማለት ነው። ስለዚህ ብሊዲንግ እና ብሊዲንግ መሰል ነገሮቹ አይ ቲንክ እነዚህን ይመስላሉ። ላይክ ሼር ኢን ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ